ሰላም ጤና ይስጥልን ውድ በሀገር ውስጥና በውጭ የምትገኙ ቤተሰቦቻችን ከገበታ ሚዲያ የዕለቱን አበይት ዜናዎችንና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን ይሄ ልክስክስ ሁላ 60 ኩንታል ወርቅ የትግራይ ወርቅ በከሽረ እንዳስላሴ በልዩ ሁኔታ ተጭኖ ሲሄድ በወታደር ሸኝቶ የላከ ሰው ነው። 60 ኩንታል ወርቅ ማለት ምን ማለት? እስቲ አባዙት በወቅቱ ገበያ አባዙት እስቲ። ኢትዮጵያ 60 ኩንታል ወርቅ ተዘረፈች። የህወሓት ሽማግሌዎች ጠዋት ማታ ጦርነት የሚደግሱት የትግራይን ወጣትም የሚያስጨርሱት ሰላም ከመጣ ያግበሰበስነው ሀብት ይወረሳል፣ ተጠያቂነትም ይመጣብናል በሚል እንደሆነ እውን ነው። ይህ ሀቅ ተደጋግሞ የተነገረ ቢሆንም አሁን ግን ሌባ ሲሰርቅ ሳይሆን ሲከፋፈል ይጣላል እንዲሉ የቡድኑ የሚዲያ ልሳን ሆኖ የኖረው ስታሊን ገብረስላሴ እጅግ አስደንጋጭ ሚስጥርን ይፋ አድርጓል። በዚህም የህወሓት ጀነራል በኃይለ የኢትዮጵያ ሀብት የሆነ 60 ኩንታል ወርቅ ወደ ኤርትራ ጭኖ ማሻገሩን አጋልጧል። እጅግ አስደንጋጭውን መረጃ እናስደምጣችኋለን። በሌላ በኩል የትግራይ ወጣት ለህወሓት መጠቀሚያ መሆን በቃኝ እያለ ነው። በትናንትናው ዕለትም ብቻ 500 የቡድኑ ታጣቂዎች አፋር ድንበር ላይ የሚገኘውንና ህወሓትን ነቅለው ለመጣል የተንቀሳቀስ የሚገኘውን ሐራ መሬትን ተቀላቅለዋል። የትግራይ ወጣቶች የነ ደብረ ጽዮንና ፈትለወርቅ ሞንጀሪኖ ጠባቂዎች እነዚህም አረመኔዎች በማጥፋት የትግራይን ህዝብ መንግስቴም ጀግና እንዲሆኑ ጥሪ እያቀረቡ ነው። አንድ የትግራይ ወጣት ፈትለወርቅን ከሚያጅብ ሞቱን መምረጥ አለበት ነው ማለት። ስንት ሞት ሊሞት ነው? ሙሉ ቤተሰቦቹን እንዲገብር አድርገውት የለድ የትኛውን ህይወት ሊኖር ነው ደብረጽዮን የሚያጅብ? ከውጭ ደግሞ ለመካከለኛው ምስራቅ ጦርነት መፍትሄ ይሰጣል የተባለለት ድርድር የአሜሪካና ኢራን ከፍተኛ ሹማምንት ፓኪስታን ኢስላማባድ ገብተዋል። በጉጉት ስለሚጠበቀው ድርድር መረጃዎችን ይዘናል፣ ታደምጡታላችሁ። ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ እስከ ፍጻሜው አብራችሁ ልትቆዩም በአክብሮት እንጠይቃለን። ወደ ቀዳሚው ጉዳያችን እናመራለን። ኢትዮጵያ 60 ኩንታል ወርቅ ተዘረፈች። የህወሓት ሽማግሌዎች ጠዋት ማታ ጦርነት የሚደግሱት የትግራይን ወጣትም የሚያስጨርሱት ሰላም ከመጣ ያግበሰበሰው ሀብት ይወረሳል፣ ተጠያቂነትም ይመጣብናል በሚል እንደሆነ እሙን ነው። ይህ ሀቅ ተደጋግሞ የተነገረ ቢሆንም አሁን ደግሞ ሌባ ሲሰርቅ ሳይሆን ሲከፋፈል ይጣላል እንዲሉ የቡድኑ የሚዲያ ልሳን ሆኖ የኖረው ስታሊን ገብረስላሴ እጅግ አስደንጋጭ ሚስጥርን ይፋ አድርጓል። በዚህም የህወሓት ጀነራል በግበይ ኃይለ የኢትዮጵያን ሀብት የሆነ 60 ኩንታል ወርቅ ወደ ኤርትራ ጭኖ ማሻገሩን አጋልጧል። ይሄ ልክስክስ ሁላ 60 ኩንታል ወርቅ የትግራይ ወርቅ በከሽረ እንዳስላሴ በልዩ ሁኔታ ተጭኖ ሲሄድ በወታደር ሸኝቶ የላከ ሰው ነው። 60 ኩንታል ወርቅ ማለት ምን ማለት? እስቲ አባዙት በወቅቱ ገበያ አባዙት እስቲ። የ80 ዓመት አዛውንት መክረው አልመከርከው። የ80 ዓመት አዛውንት በሌላ 80 ዓመት ሌላ ቦታ ላይ ወጣት ነው። እኛም ማናደርገው ነው የሚያደርገው። የትግራይ ህዝብ በመሰረታዊ ፍላጎቶቹ እንኳን ሳይሟሉለት በድህነት ይሰቃያል። እኛ ባንኖርልህ ትጠፋ ነበር እያሉ የሚደልሉ ጀነራሎቹ ደግሞ ወርቅ እንደ ጤፍ በኩንታን እየዛቁ ይሸጣሉ። ልጆቻቸውን በአሜሪካና ዱባይ እያኖራሉ፣ ያስተምራሉ። በትግራይ ብሎም በኢትዮጵያ ሰላም ቢሰፍን ደግሞ ላጠፉት መጠየቅ፣ እየዘረፉትም መነጠቅ ይመጣልና ይህ እንዲሆን ፈጽሞ አይፈቅዱም። ጠዋት ማታ ግጭት እየጠመቁ ጦርነት ያዋልዳሉ። በድህነት የምትሰቃየውን የትግራይ እናት ችግሯ ሳይበቃት ልጆቿን በጦርነት እንድታጣ ያደርጓታል። የእነሱ ልጆች ግን የሰለጠኑትና ያደጉት ሀገራት የተንደላቀቀ ህይወትን ይኖራሉ። በወርቅ ዘረፋው ቀዳሚ ተዋናይ እንደሆነ የሚነገር ለጀነራል ምግበይ ኃይለን ብናነሳም ለአመታት ምንም ሀብት ንብረት የለኝም ወርቅም አልዘረፍኩም ሲል ኖሮ በቅርቡ ከድምፀ ወያኔ ጋር በነበረው ቃለመጠይቅ አዲስ አበባም በጥሩ ዋጋ የሚከራዩ ቤቶች አሉኝ፣ ትግራይ ውስጥ መቀለ ላይም አለኝ፣ ዱባይ ላይም ቢሆን ጥሩ ቤት አለኝ ሲል መደመጡም ምን ታመጣላችሁ ይመስላል። አሁን ታዲያም የትግራይ ወጣት በየጊዜው የተለኮሰለት የሚገባበት ጦርነት ለትግራይ ህዝብ የሚጠቅም ሳይሆን የጀነራሎቹን ሀብት የሚያስጠበቅ ብቻ እንደሆነ እየተገነዘብን ይመስላል። ለዚህም ከህወሓት ኃይል ወጥቶ ህወሓትን ለመጣል የተቃረበው ሐራ መሬት ወይንም የትግራይ ሰላም ኃይል ሁነኛ ማሳያ ነው። ቡድኑ በርካታ ተዋጊዎችና ህወሓት ይመካባቸው የነበሩ ጀነራሎችን ይዞ ህወሓትን እስከ
መጨረሻው ለመቅበር የትግራይ እናትንም እፎይ ለማሰኘት ተቃርቧል። በዕለቱም የህወሓት ተዋጊዎች ይህንን ኃይል እየተቀላቀሉ ይገኛል። በትናንትናው ዕለት ብቻ 500 የቲዲኤፍ ታጣቂዎች ከህወሓት በማፈንገጥ በደቡብ ምስራቅ ትግራይና በአፋር አዋሳኝ የሚንቀሳቀሰውን ሐራ መሬት ወይንም የሰላም ኃይሉን መቀላቀላቸውም ታውቋል። ትናንት ከህወሓት አፈንግጠው ሐራ መሬትን የተቀላቀሉት ታጣቂዎች 182 ሚሜ ሞርታር፣ 1 ዲሽቃ፣ 5 ስናይፐር፣ 150 ክላሽ ይዘው የሰላም ኃይሉን እንደተቀላቀሉም ተመላክቷል። በሰላም ኃይሉ አመራርና አባላት ታጣቂዎች ደማቅ አቀባበል ተደርጎላቸዋል። በቅርቡ የህወሓት ቁልፍ ጀነራሎች መካከል ጀነራል ግዑሽ ገብረም፣ ጀነራል ዘውዱ ኪሮስና ጀነራል ከበደ ፍቃዱ በይፋ ሐራ መሬትን መቀላቀላቸው ይታወሳል። ጀነራሎቹ ህወሓት የትግራይ ህዝብ ላይ የፈጸማቸውን ታሪክ ይቅር የማይላቸውን ኃጢአቶችን አብረው ተባባሪ በመሆን እንዲፈጽሙ በማድረጋቸው ተቆጭተውም ከህወሓት ነጥረው መውጣታቸውንም ገልጸዋል። ሐራ መሬትን የተቀላቀሉት የቀድሞ የህወሓት ጀነራሎችም የአርሚ 15 አዛዥ ጀነራል ግዑሽ ገብረ፣ የአርሚ 22 አዛዥ ጀነራል ከበደ ፍቃዱ እንዲሁም ጀነራል ዘውዱ ኪሮስ ናቸው። የትግራይ ሰላም ኃይልም በየቀኑ የአባላቱ ቁጥር እየጨመረ በትግራይ ህዝብም እየተደገፈና ለድል እየተቃረበ ይገኛል። ቡድኑ ህወሓትን በትግራይ ተራሮች ላይ ሲቀብር ደግሞ የትግራይ እናት እፎይ ትላለች። በቀጣይ መረጃችን ለመካከለኛው ምስራቅ ጦርነት መፍትሄ ይሰጣል ተብሎ ተስፋ ለተጣለበት ድርድር የአሜሪካና የኢራን ከፍተኛ ሹማምንት ፓኪስታን ገቡ። ዛሬ ቅዳሜ በፓኪስታን አስተናጋጅነት ለሚጀምር የአሜሪካና ኢራን የሰላም ድርድር የሁለቱም ሀገራት ከፍተኛ የልዑካን ቡድኖች ኢስላማባድ ገብተዋል። ሆኖም ከድርድሩ መጀመር አስቀድመው ሁለቱም ወገኖች ጠንካራ ማስጠንቀቂያዎችንና ቅድመ ሁኔታዎችን በማስቀመጥ ላይ ይገኛሉ። በፓርላማ አፈ ጉባኤ ሙሐመድ ባከር ገሊባፍ የሚመራው የኢራን ልዑክ ወደ ስፍራው ሲያቀና ድርድሩ ከመጀመሩ በፊት አሜሪካ የኢራንን ቅድመ ሁኔታዎች እንድትቀበል ጠይቀዋል። አፈ ጉባኤው በኢስላማባድ ሆነው እንደተናገሩት ኢራን ለድርድሩ በጎ ፈቃድ ቢኖራትም በአሜሪካ ላይ ግን ምንም አይነት እምነት የላትም። አሜሪካ ለትክክለኛ ስምምነት ዝግጁ ከሆነችና የኢራንን መብቶች የምታከብር ከሆነ ስምምነት ላይ ለመድረስ ዝግጁ መሆናቸውንም ገልጸዋል። ከቴህራን ቅድመ ሁኔታዎች መካከል በሊባኖስ የተኩስ አቁም እንዲደረግን የታገዱ የኢራን በቢሊዮን ዶላሮች የሚቆጠሩ ሀብቶች እንዲለቀቁ የሚሉት ይገኙበታል። የጋሊባፍ ልዑካን ቡድን የውጭ ጉዳይ ሚኒስቴሩ የመካከለኛ ምክር ቤት ጸሐፊውን፣ የማዕከላዊ ባንክ ገዢውንና የፓርላማ አባላትን ያካተተ ከፍተኛ ስብስብ ነው። በአሜሪካ በኩል የልዑካን ቡድኑ የሚመሩት ምክትል ፕሬዝዳንት ጄዲ ቫንስ ሲሆኑ ቴህራን በድርድር ወቅት አሜሪካን ለማሞኘት እንዳትሞክር አስጠንቅቀዋል። ፕሬዝዳንት ዶናልድ ትራምፕ በበኩላቸው የሆርሙዝ ባህረ ሰላጤን መዘጋት በማጣቀስ የኢራናውያን ዓለም አቀፍ የውሃ መስመሮችን ተጠቅመው ዓለምን ለአጭር ጊዜ ከማስጨነቅ ውጪ በእጃቸው ሌላ የመደራደሪያ ካርድ እንደሌለ አልተገነዘቡም። ዛሬ በሕይወት ያሉበት ብቸኛው ምክንያት ለመደራደር ሲባል ነው ሲሉ ትሩዝ ሶሻል ገጻቸው ላይ ጽፈዋል። ኢራናውያን ከውጊያ ይልቅ በህዝብ ግንኙነት ስራ የተካኑ ናቸው ሲሉ አጣጥለዋል። ፕሬዝዳንቱ ለኒውዮርክ ፖስት በሰጡት ቃለ ምልልስ ደግሞ የፓኪስታኑ ድርድር ውጤት አልባ ከሆነ አሜሪካ በኢራን ላይ ጥቃት ለመሰንዘር የጦር መርከቦቿን በምርጥ የጦር መሳሪያዎች እያስታጠቀች መሆኗንና ስምምነት ከሌለ ውጤታማ በሆነ መንገድ እንጠቀምባቸዋለን ሲሉ ዝተዋል። አክለውም የሆርሙዝ ባህረ ሰላጤም በቅርቡ ክፍት እንደሚሆን፣ ኢራንም ለሚያልፉ መርከቦች ክፍያ እንዳታስከፍል እንደማይፈቅዱ ተናግረዋል። ትራምፕ ከድርድሩም የሚፈልጉት ዋነኛ ነገር የኒውክሌር መሳሪያ የሌላት ኢራንን ማየት መሆኑንም አጽንኦት ሰጥተዋል። ፕላን ቤ ወይም ተለዋጭ እቅድ አሉት ወይ ተብለው የተጠየቁት ዶናልድ ትራምፕ ኢራን አስቀድማ በወታደራዊ ኃይል የተሸነፈች በመሆኗ ተለዋጭ እቅድ እንደሚያስፈልጋቸው ገልጸዋል። የፓኪስታን ጠቅላይ ሚኒስትር ሼህባዝ ሻሪፍ ይህንን የኢስላማባድ ድርድር ወሳኝና የመጨረሻ ሲሉ ገልጸውታል። ጠቅላይ ሚኒስትሩ ለህዝባቸው ባደረጉት ንግግር ሁለቱም ሀገራት የፓኪስታንን የቅንነት መሪ አክብረው ለሰላም ድርድር መምጣታቸውን ገልጸው ስምምነቱ ዘላቂ መፍትሄ እንዲያመጣም ሀገራቸውን ታይና አደራዳሪ ሚናዋን እንደምትወጣ አረጋግጠዋል።
ለድርድሩ ምክትላቸውን ወደ ፓኪስታን የላኩት የአሜሪካው ፕሬዝዳንትም ዶናልድ ትራምፕ በኢራን መንግስት ላይ ያላቸውን ጠንካራ ትችትና ዛቻ ትሩዝ ሶሻል በተባለው ማህበራዊ ትስስር ገጻቸው ላይ መግለጻቸውንም ቀጥሏል። የሆርሙዝ ባህረ ሰላጤ መዘጋት በማጣቀስ ፕሬዝዳንቱ ባሰፈሩት መልእክት ኢራናውያን ዓለም አቀፍ የውሃ መስመሮችን ተጠቅመው ዓለምን ለአጭር ጊዜ ከማስጨነቅና ከመበዝበዝ ውጪ በእጃቸው ሌላ ምንም አይነት የመደራደሪያ ካርድ እንደሌላቸው የተገነዘቡ አይመስልም ብለዋል። አክለውም ዛሬም በህይወት ያሉበት ብቸኛው ምክንያት ለመደራደር ሲባል ብቻ ነው በማለት እጅግ ጠንከር ያለ ቃላትን ተጠቅመዋል። ኢራን የሰላም ስምምነት ላይ የማትደርስ ከሆነ ወታደራዊ ኃይል የሚጠቀሙ ፕሬዝዳንት ትራምፕ ማስጠንቀቂያቸውን የቀጠሉ ሲሆንም ለኒውዮርክ ፖስት በሰጡት ቃለ ምልልስም ድርድሩ ካልተሳካ የአሜሪካ የጦር መርከቦች በድጋሚ በምርት የጦር መሳሪያዎች እንደሚታጠቁ መግለጻቸው ይታወሳል። በተጨማሪም ፕሬዝዳንቱ ባወጡት ጽሑፍ ላይ ኢራናውያን ከውጊያ ይልቅ በህዝብ ግንኙነት ስራ የተካኑ ናቸው ሲሉ የኢራን ወታደራዊ አቅም አጣጥለዋል። ድርድሩ ለዓለም ሰላም ያመጣል ወይንስ ያለ ስምምነት ይጠናቀቃል የሚለው ጉዳይ በጉጉት የተጠበቀ ባለበት በዚህ ጊዜም የቻይና መንግስት በሚቀጥሉት ጥቂት ሳምንታት ውስጥ ለኢራን አዳዲስ የአየር መከላከያ ስርዓቶችን ለማቅረብ በዝግጅት ላይ መሆኑን የአሜሪካ የስለላ መረጃ አመላክቷል ሲል ሲኤንኤን ዘግቧል። የዜና አውታሩ ይህንን ያጋለጠው በቅርቡ ካወጣው የስለላ መረጃ ጋር የቅርብ ትውውቅ ያላቸውን 3 ምንጮች ዋቢ በማድረግ ነው። እንደ ዘገባው ከሆነ ይህ የስለላ መረጃ ቴህራን አሁን ያለውን የጦርነት እረፍት ወይም የተኩስ አቁም የጦር መሳሪያ ክምችቷን መልሳ ለመገንባትና ለማደራጀት የተጠቀመችበት መሆኑን የሚያሳይ ነው። መረጃውን ለሲኤንኤን የሰጡት 2 ምንጮች አክሎም እንደተናገሩት ቤጂንግ ቻይና እነዚህን የጦር መሳሪያዎች በቀጥታ ለኢራን ከማቅረብ ይልቅ መሳሪያዎቹ ከየት እንደተላኩ ለመደበቅና አሻራዋን ለማጥፋት ስትል በሶስተኛ ሀገር በኩል በማሳለፍ ላይ ትገኛለች። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት ዜናዎች እነዚህ ነበሩ። ገበታ ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ። ጤና ይስጥልን።